ማድርበት የለኝም ምገባበት የለኝም የልጅ አባት ጠፍቷል የት እንዳለ አላውቅም ነው እናቴ ድሮ ታይ አበሻ አታግቢ ጎዳሻል ፈረንጅ አግቢ ለካስ አውነታው ይጃት ሄድኩ ሆስፒታል አልትራሳውንድ ስትታይ መቀሱ ቁጭ ብሏል እኔ እዚህ ምድር ላይ እንዴት በ9 ዓመቴ እናቴን ማጣት ምን ማለት ነው ፖሊሶቹ ፈረንጅ ነች ያንቺን ጉዳይ እንድናጣድፍልሽ ፈረንጅ ስለሆንሽ ብር አምጪ የሻይ አምጪ እኔ ነገ ከነገ ወዲያም እንደሚመጣብኝ አላውቅም ግን ይሄ ልጅ እንዲሞት አልፈልግም ኢትዮጵያ የመጣሁት ከእናቴ ጋር ነበር እናቴ ብሪቲሽ ካውንስል አስተማሪ ነበረች እና እዛ ያስተማረች ያለ እንደ ድንገት ካንሰር ትታመማለች እዛ ላይ ካንሰር ስትታመም ኦፕሬሽን ጥቁር አንበሳ ገባች ጥቁር አንበሳ ደግሞ ነርሶቹ ለማጅ ነበሩ እዛ ላይ ኦፕሬሽን ሲያደርጓ ድንገት መልሶ ሲሰፉ መቀስ ውስጥ ይረሳሉ ምንም ያክል መቀስ ያው ይሄ ሰርጀሪ የሚቆራረጥበት መቀስ አላል ከዛ አላም ማዘር ተመልሰሳ ወደ ቤት ስትሄድ ቁርጠት ይሰማኛል ልጄ ምንድነው አለችኝ እሺ ከዛ አላም የቱ ጋር ነው የሚሰማሽ ማስላት ከዚህ ከሆዷ 10 ከአንጀቷ 10 ከአጥንቷ 10 ማለት ነው ከዛ አላሷም ሴት ስለሆነች ዝም አለች እንደዚህ ኖርማል ፔሪድ እንደምናየው አላል እንደዛ መስሎ ዝም አለች ነገርየው አንጀቷ 10 ተደብቆ ኢንፌክሽን ፈጠረ ከዛ አላ በቃ እና የሆስፒታል ሰዲሽና አልትራሳውንድ አይተን እኔ ምንድነው ችግርሽ ካንሰር ነው ተብሎ ወጥቶልሽ የለ ለምንድነው ቢቆርጥሽ ነው ሰዲሽ አልኳት ይጃት ሄድኩ ሆስፒታል አልትራሳውንድ ስትታይ መቀሱ ቁጭ ብሏል ወይኔ ከዛ በኋላ ለመፈለግ ግራና ቀኝ ቀደዷት ያንን ለመፈለግ ማለት ነው ሲቀዱ እጃቸውን እየከተቱ እየሰደዱ በዚህ በዛ ሲሉ የሀገር ደም ፈሰሳት ከዛ አላ ሆስፒታል ላይ ደም ይፈልግላት ሲባል ሆስፒታል በሌላ ሰው ህክምና ላይ ስለነበረ ደሙ የለም ነበር ሆስፒታል ላይ ከዛ በኋላ በቃ እንዲው ውጪ ሲሉ ጮሁና ውጪ ያሉኝ ውጪ ሲሉኝ በመስኮት ሳይ እንደሞተች እንዳረፈች አየሁኝ አንሶላ እንዲው ያለበሷት ማለት ነው ነጭ አንሶላ በለበል ከዛ ላይ በቃ መታው ሞታለች ሲሉ በቃ እኔ ራሴን ነው የሳትኩት ለምን እኔ እዚህ ምድር ላይ እንዴት በ9 ዓመቴ እናቴን ማጣት ምን ማለት ነው ከዛ በኋላ ሆስፒታል ላይ ስጮ መለክሴ ነበረች እዛ ልጇን እያሳከመች ነበር ከዛ ላይ ልጇን እያሳከመች መለክሴው ምን ሆነሽ ነው ልጅ የምትጮይ አለችኝ አይ እናቴ ያረፈች አሁን ማን ጋር ልሄድ ነው የት ልገባ ነው ምንድነው ፈጣሪው ምን ይሻለኛል ብዬ እየለመንኩ እየጠየቅኩ ነው ምን ይሻላል ማይ አልካት በቃ መልኩሽ ልግባና ገዳም ልግባ አልፈልግም መኖር አልፈልግም በቃ እናቴን ካጣው መኖር አልፈልግም አልኳት እንዴ ለምን መኖር አልፈልግም ልጅ በዚህ ሰዓት መልኩሰሽ ዘርሽን ሳትተኪ መልኩስ ትፈልጊያለሽ አለችኝ አዎ በቃ ይሻለኛል አልፈልግም የኔም ባሉም መጥፎ ነው አልኳት ዛላ ይዛኝ ሄደች ገዳም ይዛኝ ሄደች ጸበል ተጠመቅኩ ገዳም መኖር ጀመርኩ ቆሎ ምናምን በላለን አንዳንዴም ለቅሶ ሰው ሲቀብር ሲመጣ ፍትፍት ይዞ ይመጣል ፍትፍት አንዳንዴ ካልፎ አልፎ ነው ይዘን የምንመጣው ምግብ የሚበላው ምግብ ምንበላው አልፎ አልፎ ሁሌ አንበላ ከዛላ በቃ ያንን እዛ የኖርኩ ያለ እሷ ደከመች ስትደክም በቃ ልጄ ወጥተሽ ትዳር ፈልጊ አባትሽስ አባቴም አውሮፕላን ላይ እኔም ናናው ሰሪ ስለው እሱ አውሮፕላን ላይ አደጋ ላይ ሞተ ከዛ ሲመጣ ወደዚህ እሺ ከዛ አውሮፕላን ወደዚህ ሲመጣ ድንገት ኢንጂን ፌል አደረገና ሞተ ኢትዮጵያ ኤርላይንስ አረታ የሚታወቅ ክራሽ ነው ካሳ ለመጠየቅ ሄጄ ገና ነው እድሜሽ ገና ነው በዚህ ልጅ ሆነሽ ካሳ አንሰጥሽም ብር አንሰጥሽም ሂጂ ሰው ፈልጊና ዋሳ አንቺና የሚፈርምልሽና የሚቀበልሽ ካለ እኛ ካሳ አንሰጥሻለን እንጂ በዚህ እድሜሽ አንሰጥሽም ካሳ አሉኝ 19 ዓመት ነበር አመቱን አላውቀውም ትዝ አይለኝም አላስታውሰውም ግን በዛ ምክንያት ነበርና ካሳም አልሰጡኝም ምንም ነገር አልሰጡኝም በቃ መኖር ጀመርኩ ነው ዝም ብዬ ቀጥቼው ለምን በዚህ እድሜሽ እንዴት ካሳ አንሰጥም እንዴት ይባላል ልጅ ሆኜ ካሳ ስንት ነበር ቢያንስ ወደ 13 ዓመቴ ነበርኩ ከዛ አላቃ ካሳ አንሰጥም ሲሉኝ ተመልሼ መለክሲያው ጋር ሄድኩና በቃ ካንቺ ጋር ነው መኖር አልፈልግም አላገባም ካንቺ ማልወጣም ካንቺ ስራ አልወጣም ማለት ነው ታይ ልጄ እኔ ሞታለሁ በኋላ ሞቼ አንቺ ትጎጃለሽ ሂጂ ትዳር ፈልጊ አለች ካሳ ወጣውና እዚሁ አዲስ አበባ ላይ ሰው ቤት እየሰራው ነበር ከዛላ ከአንድ ወንድ ጋር እንገናኛለን 15 ዓመት አብረን ተጋብተን መኖር ጀመርን 15 ዓመት አብረን ተጋብተን ያለ ልጅ አረገዝኩ ይሄን ልጅ ማለት ነው ከዛላ እንዴ ይሄን ልጅ አረገዝኩ ከኔ አረገዝኩ ልትይ የማንንም ዲቃላ የሰው ቤት እየሰራሽ እየሄድሽ እዛ ምን አርገሽ እንደምትመጪ እኔ ምን አውቃለሁ መጀመሪያውንም እንደዚህ ምትይኝ አለኝና እሺ ብዬ ተውኩት ከዛላ ይሄ ልጅ ተወለደ ከዛላ ለፖሊሶቹም ሪፖርት አረኩ እንዲፈለግ ፖሊሶቹ ፈረንጅ ነች ያንቺን ጉዳይ እንድናጣድፍልሽ ፈረንጅ ስለሆንሽ ብር አምጪ የሻይ አምጪ ፈረንጅ ስለሆንሽ ያለ ሻይ አንሰራልሽም እንዴት የሌላውስ ጉዳይ እንዴት ይጣደፋል የሌላው እኮ ሻይ የከፈለ ቲፕ እየሰጣ አለ እንዴ ምን ማለት ነው
እኔም እኮ ፈረንጅ ሆኜ እንደምታይ እንዳንተ ሰው ነኝ። እጅም እግር አለኝ፣ አንተም እጅም እግር አለህ። አለቅ ፈጣሪን አሁን ደግሞ ላማረሩ ላንተ ብዬ ነጭ ለምን ጥቁር አድርገህ ፈጠርከኝ ብዬ አልኩት። አይ አታማሪር ከሌለሽ ቀስ ብዬ ተረጋግቼ ነው የምፈልገው ስራሽ። ከሚቀጥለው ዙር ላይ መተሽ ጠይቂ ጉዳይሽ እንዴት እንደሆነ እንጂ አሁን አላጣደፍልሽም አለኝ። እሺ ብዬ ከዛ በኋላ ወሬ ደረሰ፣ የልጄን መውለጃ ወሬ ደረሰ። ወጣው ከዛ በኋላ ሆስፒታል ጤና ጣቢያ ለመንኩ። ብር የለኝም፣ መወልድበት ብር የለኝም፣ አስወልዱኝና እዚህ ልቀመጥ እዚህ። ከዛ በኋላ ልክ እንደወለድኩ ይሄ ልጅ መተንፈስ ያቅተዋል፣ እንትን ማለት ኤሲሲ መግባት አለበት አሉ፣ የልብ ኬዝ አለበት አሉ፣ ልቡን ያመዋል፣ ብቻውን መተንፈስ አይችልም፣ ባትሪ መግባት አለበት ልቡ ላይ አለች ዶክተሯ ማለት ነው። ከዛ ከሚሞትብሽ ባትሪ አስገቢ አለችኝ። የዛን ሰዓት ማንን ልጠይቅ? ማንን? በቃ ግራ ገባኝ። ማንም የለም ከጎኔ፣ ቤተሰብ ፋሚሊ የለም፣ ምን የለም። ከጎኔ ያለችው ወልዳ ልጁ ባልየው ለራሱ ተጨናንቋል። ማንን ልጠይቅ? በዚህ ጋር ብል በቃ ፈጣሪን ጠየቅኩትና በቃ ለትንሽ ጊዜ አድንልኝ፣ ለትንሽ ጊዜ ሰውን ላክልኝ አልኩት። ፈጣሪን ለመንኩት፣ ውጭ ብዬ አልቅሼ ለመንኩት። ከዛ ፈጣሪ አንድ ሰው ላከልኝና ያ ሰው እኔ አላውቀውም መጣና እና ተቸግረሻል፣ ሆስፒታል ላይ ተኝቼ ወልጄ ማለት ነው። ተቸግረሻል አላለኝ። አዎ ተቸግሬያለሁ፣ በቃ እንኪ 2000 ብርና ይሄን 2000 ብር አሁን አስደርጊበትና ሌላ ሰው ጠይቂና አስደርጊበትና ባትሪውን አስደርጊትና ልቡ ላይ ሂጂ አሳክሚ፣ አዲስ አበባ ልብ ሕክምና አለ አሳክሚ አለኝ። ለዶክተር ሰጣትና ይሄንን ብር እንኪ ዶክተር ይሄ ብር ብቻ ነው ያለኝ፣ ልጄን ከማጣና ከምጎዳ አንቺም ከምትንትን ከምቲ ልጁን ገደልሽ ብለሽ አንቺንም ከሞክስሽ አክቢልኝ በእናትሽ፣ ያለኝ ይሄ ነው ሚያስቀኝ ሚያጫውተኝ ልጅ ያለኝ ይሄ ብቻ ነው፣ እባክሽ እንዳታሳጭኝ አልኳት። እሺ ብላ ሄዳ ለዋናው ማኔጀር አነጋገረች ዶክተሩን። ለማኔጀር ውስጥ አነጋገረው ዶክተሩ በቃ አርጊላትና ለሚቀጥለው ዙር ብር ትክፈል፣ ለአሁኑ ያላትን ተቀበያት አለች። እሺ ብላ 2000 ብሩን ተቀበለችና ባትሪ ያደረገችለት። ከዛ ላዳነችኝ። ከዛ በቃ የሰው ቤት መኖር ጀመርኩ። ከልጅ ጋር ሲያዩኝ በቃ ልሰልልብን የመጣችው የልጄ ላይ የምሰራ በምግብ ላይ መርዝ ብታረግስ፣ አረቺ ልጅ እንዴት አምነናት እናሰራታለን? ደላላ ቤት እንዴት ፈረንጅኛ ፈረንጅ እኮ እግር እያጠበን ነው የምናከብረው፣ እግር እያጠበን ነው እንዴት እችን ፈረንጅ ቆይ እንዴት ብለን ነው የምናሰራው? ቆይ ምንድነው? አረ ፈጣሪው ምንድነው የጣልክብን ይላሉ ደላላዎቹ። ከዛ በቃ ደላላዎቹን ምን ነገር የለኝም በቃ ፈልጉልኝ ምናምን አሉ። እምቢ አሉኝ። ከዛ በኋላ እምቢ ሲሉኝ ቤተክርስቲያን ሄድኩ። ከዛ በኋላ ሳውዝ አፍሪካ ኤምባሲ አጠገብ የኔ ኤምባሲ አጠገብ ብስራተ ገብርኤል አለ። ብስራተ ገብርኤል ገባሁኝና ለመንኳቸው። አንድ መለኩሴ ነበረች እዛ። ስለምናት እማ በእናትሽ እንደዚህ ተቸግሬ ነው ልጅ ይዤ ጎዳና ላይ ነው እያደርኩ ያለሁት፣ ማድርበት የለኝም፣ ምገባበት የለኝም፣ የልጅ አባት ጠፍቷል፣ የት እንዳለ አላውቅም እና በዚህ ጉዳይ ችግር ላይ ስለሆንኩ ልጄንም በሽተኛ ነው፣ የልብ ህመምተኛ ነው። ስለዛ በዚህ ምክንያት ይዞ ማድረስ ስለማልችል ውጪ ላይ ብር ላይ እባክሽ አሳድርኝ አልኳት። እሺ ብላ ከራሷ ከምታድርበት ቤት ወጣችና ለጳጳሱ ተናገረች። ጳጳሱ በቃ አንቺ ካለሽበት ቤት ውጪና ከሌላ መለኩሴ ጋር ደሪ፣ ይሄንን ቤት ልቀቂላት፣ እሷ ልጇን ይዛ ትደራለች። ከዛ ወጣች። አሁንም እዛው ነው እያደርኩ ያለሁት። ያው አሁን ወርካ ምናምን ሆኖኛል። ወደ ውጪ ለመሄድ እድል ቻንስ አገኝቼ አንድ የልጄ ልብ ሕክምና የሚዞኛል። አባትየው ፈርሞ ፈቃደኛ መሆን አለበት፣ አለበለዚያ ልጅሽን ይዘሽ መውጣት አትችይም። ሌላም ቢሮ የሄድኩ የትም ያልሄድኩበት ቢሮ የለም። አዲስ አበባ ውስጥ ብትጠይቀኝ ያልሄድኩበት የለም። ኤንጂኦ ሴቶች መብት አዳነች ቢሮ ሄጃለሁ። አዳነች ቢሮ እንኳን አዳነች ሊያስገቡኝ እንደዚህ አይነት እርዳታ እናደርግም ቤት ተመለሽ አንቺ ፈረንጅ አይደለሽ እንደ አንዱን ሀብታም ብታገኝ ይረዳሽ የለ እንደ ሂጂ ተመለሽ አለኝ። አይ መስሏቸዋል አልኩኝና ዝም አልኩኝ። በቃ እሺ ለማንኛውም እንደዚህ አይነት ችግር ላይ ነኝ እና በቃ መላው ህዝብ እንዲረዳኝ እንዲያግዘኝ ፈልጋለሁ። ለምን አንዱ ጥረቴ ደግሞ ለዚህ ልጅ ነው። እኔ ነገ ከነገ ወዲያም እንደሚመጣብኝ አላውቅም፣ ግን ይሄ ልጅ እንዲሞት አልፈልግም። ለምን ነገ ከፍተኛ ላይ ትልቅ ቦታ ላይ ያርገኝ ይችላል እና አሁን ህይወት ላይ የሚፈልገው ይሄ ልጅ ነው። ማንንም አልፈልግም። እሱ ቢፈለግ ባይፈለግም አልፈልገውም። ለምን ብዙ ግዳት አድርጎልኛል ህይወቴ ላይ። እኔ አሁን ገና 30 ዓመቴ ነው። 30 ዓመቴ ሆኜ ገና ስንትና ስንት ሺህ ዓመት ልጅ መውለድ የሚችል ልጅ ነኝ። እድሜ እንደዚህ አበላሽቶ ገደል አስገብቶ ቁጭ ያደረገኝ። እንዴት ነው ያበላሽው እድሜሽን? እንዴ ይሄው አሁን እኛ ያገባኑ በተክሊል ነው። ተክሊል ታውቃለህ። ተክሊልን ካልሰበርክ እሱም መጥቶ ፈርሞ አንተ ፈርመ ፈቃደኛ ካልሆነ እኮ ሌላ ማግባት ማትችል። አትችልም። ሌላ ታገቢ? አላገባም። ለምን? አይቻልም።
የኢትዮጵያ ኦርቶዶክስ የኛ ይበዛ ይለ እንዴ? ያው ስለ ኦርቶዶክስ ሳይሆን ካቶሊክም እንትን አሉ። በእኛም እንደኛም ያምናሉ። ግን እኔ ከልጅነቴ ነው ኦርቶዶክስ የሆንኩት። እዚህ ስመጣ ነው ኦርቶዶክስ መሆን ፈልጋለሁ ብያት ነግሬያት፣ ኦኬ ማዘር ከጎረቤት ነው አነጋግራ ያስጠመቀች። ክርስትና ስሜ ወለተ ቅድስት ነው። ረስቼዋለሁ። ብቻ ከእናቴ ውጪ ማንም የለም። እናትሽ ማን ነች? እሷ እመቤቴ ማርያም ነች። አናግራታለሁ። የልጄን እስከዛሬ ያኖረችልኝ እሷ ነች። ልቡን ባይቀየርም ቢቀየርም ምን ያለውልሽ እንባሽንን ያቆምልሻለሁ፣ የምታለቅሹን የምትሰቃዩን ሁሉ ነገርን ያቆምልሻለሁ፣ እኔ ያለውልሽ ብላኛለች። ብቻዬን ነው እየጸለየው። እንግዲህ አሁን ቤተክርስቲያን ነው ገብቼ እየጸለዩኛል። ተመርክኬ ጸሎት እያለቀስኩ ነው። ከዛ ከላይ ደውል የሚደውልበት ቦታ ላይ የኪዳነ ምሕረት ስዕል አለ። እንደዚህ እጇን ዘርግታ ብርሃን የበራበት ማለት ነው። ከዛ በኋላ አታልቅሽ፣ ይሄ እንባሽ የሚቆምበት ጊዜ አለ አለች። እንግዲህ ማንም የለም ከጎኔ። ማታ 4 ሰዓት ከምናምን ነው ከጎናችን ቤተክርስቲያን ውስጥ ስለሆንኩ ወጥቼ አንዳንዴ ጸልያለሁ። እንግዲህ ማንም የለም። አቁሚ በቃ ይሄ የሚቆምበት፣ እኔ መጥቼ እንባሽን ማብዝበት ቀን አለ። ተይ አታልቅሽ፣ የልጅሽ ልብ ነው አይደለ? የልጅሽ ልብ አይቆምም፣ አይዞሽ፣ እኔ እስካለው ድረስ የትም አይሆንም፣ አይሄድብሽም ብላኝ ነግራኛለች። ስለዛ እኔ ለእሷ ተስፋ ስለሰጠውኝ እኔ አላሳከምኩኝም በቃ ያለውን የሚበላውንም የሚጠጣውንም ሁሉም ነገር ላይ እንዲረዱኝ ነው እንጂ ሌላ ነገር እኔ አሁን ቤት ቢሰጠኝ ደስ ይለኛል። ምኖርበት ቤት መኖሪያ ቢከራዩልኝ ደስ ይለኛል። መኖሪያ ቤት ተከራይቼ መኖር ብጀምር ደስ ይለኛል። ሰው አንዳንዴ ሰው ቤት ገብቼ የሰውን ፍቅር ሳይ ይከብደኛል። አሁን ለምሳሌ ሰው ባልና ሚስት ልጃቸው ኖራቸው አባ እንደዚህ እናርግ እማ እንደዚህ ስናርግ በቃ እኔ ውስጤ ይሰማኛል። ታውቃለህ ለምሳሌ የፋሚሊ ፍቅርም አጥቼ ባልማ አግብቼ እህት ወንድም አክስት ይሆነኛል ብዬ አግብቼ እንደዚህ ጥሎኝ ተስፋ አስቆርጦኝ ጥሎ መሄድ ይከብዳል። ለምን ባልሽ ግን ጥሎሽ ሄዱ? በቃ ማንም የላትም፣ ደሃ ነች። እንደ በጣም ነው የሚወደኝ፣ ግን እንደሆነ አላውቅም። ያጨሳል፣ ይቅማል፣ ይጠጣል። ሲጠጣ ዱላ ነው የሚፈልገው መማታት። አዎ በቃ ሲጠጣ አብሾ አለበት። አብሾ ምንድን ነው? አብሾ ማለት የሰይጣን መንፈስ ማለት ነው። ለመማታት ይፈልጋል። ስለዛ እኔ ከመመታትና እንትን ከማለት ምን ያደርግልኛል? ደግሞ ስራ የለውም ምናምን ቢሰራ ቢያመጣ ገንዘብ ጫት ላይ ነው፣ መጠጥ ላይ ነው። ቅመሽ ታውቂያለሽ አንቺ? እኔ አላውቅም፣ ነክቼ አላውቅም። መጠጥስ? ኧረ እኔ ጠጥቼም አላውቅም። መጠጥ ምንድን ነው ብትለኝም በራሱ አላውቅም። ፕሮግራም ከሌለኝ በስተቀር አላውቅም። ፕሮግራም ላይስ? ፕሮግራም ደግሞ ገጥሞኝ ስለማያውቅ ጠጥቼውም አላውቅም። እንኪ ጠጪ ብትለኝም አልጠጣም። ለምን? እኔ ስለማላውቀው ገና ተለምጄበት ምን ብዬበት ነው እንጂ ሱስ ምን ያደርግልኛል? ሱስ ምንም አያደርግም። እንደ እሱም የሆነ ነገር ሊኖርበት ይችላል፣ የሚዝናናበት ዘና ሊያደርገው ይችላል። እኔ ግን ሱስ ዘና ያደርገኝ። ዘና የሚያደርገኝ እኔ ከእግዚአብሔር ጋር ስናጋገር ነው። የእግዚአብሔር ፍቅር ውስጤ ሲገባ ደስ ይለኛል። ሱስ ምንም አያደርግልኝም። ሱስ ገደል ነው የሚከተኝ፣ ገንዘቤን ይከተዋል። በሱስ ግን ያንን ሰው አብረህ ያን ሰው ትሰበሰባለህ። ያን ሰው ግን በዛ ገንዘብ ምክንያት ልታጣው ትችላለህ። ያን ሰው አይደለ? በሱስ ምክንያት ግን ከእግዚአብሔር ጋር መተህ በዚህ በቃ እግዚአብሔር ጋር ፍቅር ሲኖርህ ያ ሰው እየቀረበ ይመጣል። አታጣውም ያን ሰው። ለምን? የእግዚአብሔር ፍቅር ውስጥ ስላለ አውቀዋለሁ። ለምን በቃሽ ብዬ ሁሉ ጊዜ ነገር ሲከፋኝ በደስታ ነው እንትን የሚለኝ። ልክ ወደ ለቅሶ ልሄድ ስል ያስቀኛል። የምፈልገውን ነገር ሁሌ ከቤት ስወጣ፣ አሁን ለምሳሌ ከቤተ ክርስቲያን ስወጣ ጸልዬ ጌታ ሆይ ያቀድኩን ነገር ምራልኝ፣ ጌታ ሆይ ከፊት ለፊቴ ቅደም፣ የምፈልገውን ነገር አድርግልኝ፣ የምፈልገውን ነገር እንትበልኝ። እግዚአብሔር ለእኔ ጊዜ አለው፣ ወዶ አይደለም የሚቀጣኝ። እግዚአብሔር ሰዓትና ጊዜ አለው። እግዚአብሔር ለሁሉም ነገር እያንዳንዱ እንቅስቃሴ እግዚአብሔር ያውቀዋል። እዚች ሰከንድ ላይ እዚች ጋር ራሱ ተቀምጠን እኔ ላንተ ለምንነጋገረው ራሱ እያየ ነው። ከላይ ካንተ በላይ ራሱ እሱ ያደርጋል። እዚህ ጋር ያመጣኝ ምክንያት ሊኖረው ይችላል። እግዚአብሔር እኔ ፈልጌው ሳይሆን እግዚአብሔር ፈልጎት ነው። ለምን? ልጄን ሊያድንልኝ፣ እኔን ጥሩ ቦታ ሊያደርገኝ፣ ስራ እየሰራው ቤት ተከራይቼ ጥሩ ቦታ ደርሼ ሰው ዋው እቺ ልጅ ለካ እቺ ልጅ እኮ በፊት ጎዳና ላይ ነበረች፣ እቺ ልጅ እንዴ ብር እየለመነች ነበር፣ እዛ ቢሮ እየገባች ልጅ ታሟል ብላ አሁን እኮ ይኸው ልጁ አድጎ ደስተኛ ሆኖ እሷም ደስተኛ ሆኖ ይኸው ሌላም ልጅ ልትወልድ ነው ተብሎ ይኸው ሁሉም ሰው ደስተኛ ይሆናል የዛን ሰዓት። አሁን ግን ምን አሁን ሁሉም ምን ሲያየው እቺ ፈረንጅ ተቸግራ ነው፣ እቺ ፈረንጅ እንደኛ ልጅ አዝላ የምትዞረው ተቸግራ ነው። ምን አሁን አንድ ሀብታሙን ብትጠይቅ ስራ ብትሰራ አታገኝም ሰው ብለህ ነው? እኔ አበሻ ነው መሆን ፈልገው መኖር የምፈልገው አበሻ ነው። እናቴ ድሮ
ታይ አበሻ አታግቢ ጎዳሻል ፈረንጅ አግቢ እኔ ፈረንጅ ሆኜ ራሱ ፈረንጅ ሆኜ ፈረንጅ ላገባ ታይ አላገባም አልፈልግም አልኳት። ለካ እሷ እውነቷን ነው። ታውቀዋለች አለም ታያለች በብዙ ጓደኞች አሏት ብዙ ነገሮች ስቃይ ውስጥ ብዙ ነገሮች ታውን ባሎች ሳይፈልጉ ሲቀሩ ስንት አለ አይደል እንደ ሆቴል ቤት አንተ ታይ የለ እንደ ቀለበቱን ሙሉ ቀርቦ ኪስ ውስጥ ከተት ያደርግና ከሌላ ጋር ታገኘዋለህ። ከስንት አንዱ ከሺህ አንዱ የእግዚአብሔርን አክብሮ ትዳሬ ነው ብሎ እንትን ይላል።